ይኸውልሽ ጸጉርሽን ሳነቃቀልልሽ ልቀቂኝ አንቺ ራስሽ ፍቅር ቤዛ ምን እያደረጋችሁ ነው እማዬ ቆይ ቤዛ እዚህ ቤት ምንድን ነው የምታደርገው ተረጋጊ ፍቅር ከዚህ በኋላ ቤዛ እዚህ ነው የምትቆየው የት ኧረ እማዬ እኔ አልቻልኩም በቃ መሞቴ ነው ዘንድሮ ድብን በይ አንቺ አይደለሽ እንዴ ካዴጋ ተመሳጥረሽ ልጋይኝ ነበር ኧረ ፍቅር እኔ ምን አገኛለሁ ብዬ እንደዚህ ማደርገው ቆይ እናንተ ተጎድታችሁ እኔ ምን አገኛለሁ ዝም በያት ቤዛ አሁን ይቅርታ ተጠያይቁ የእናንተን ጭቅጭቅ እዚህ እኔ መስማት አልፈልግም እማዬ ቆይ እንዴት ነው እኔን ከቤዛና ካዴ እኩል የምታይ እኔ እኮ ልጅሽ ነኝ እንዴት ነው ከቤዛ እኩል ይቅርታ ጠይቂ የምትይ ቆይ አንቺ ከነሱ የተሻለ ምን ደህና ነገር ሰርተሽ ነው ይሄው አየንሽ እኮ ክብርሽን ዝቅ አድርገሽ ከቤዛ ጋር ጸጉር ለጸጉር ተያይዘሽ እኮ ነው ያገኘሁሽ ኧረ እማዬ እኔ ጫፏን አልነኳትም እኔ ራሱ ምን እንደሆነች ግራ ገብቶኛል እማዬ ቆይ ለምንድን ነው ሁሉም እየመጣ የሚነግርሽን ነገር የምታምኛቸው ደናት ነው ያለኝ እኔን ከሰው እኩል ለማድረግ ከተለያዩ ወንዶች ጋር እያደረች ገንዘብ እየተቀበለች ነው ያስተማረች ታውቂያለሽ እንደ ልጅ እንኳን ሳልጦራት እንደ ልጅ ሳልሆንላት ነው ያበደችው ወይ በጣም ነው ማዝነው አትዘኝ ይላል እኔ በውስጤ ብዙ ህመሞች አሉብኝ ለዛ ነው ድህነትን በጣም የምጠላው ገባኝ ቆይሽ አባቴ ማን እንደሆነ አላውቅም እና እናት አንተ ከመወለድ በፊትም እንደዛ ነስር ይሰሩ ነበር በጭራሽ እናቴ ርካሽ ሴት አይደለች በስርዓት ተደራ ነው አባቴን የገባችው ቆይሽ ታዲያ ምንድን ነው የተፈጠረው አላውቅም አባቴ ምን አይነት ሰው እንደሆነ አላውቅም ብቻ በድንገት ሞቷል ነው ያለች ብቻዋን ያሳደገች የቅምጥልስ አባት እሳቸው አባቴ በህይወት እንዳለ ሊነግሩኝ ግን እውነታው እንደዛ አይደለም ታዲያ እንዴት ነው አባቴን አይቼው አላውቅም በቃ በህይወቴ ላይ እሱ የለም ታዲያ አሁንስ ማለቴ አሁን በህይወት ቢኖር አስፈልጋቸው አንድ ቀን ዞር ብሎ ያላየኝ ሰው መጣ ለመጣም ይሰራልኛል አይ ቢሆንም ብሎ ነገር የለም አባቴ አንዴ ሞቷል እኔ እናቴን ነው የምፈልገው እሷ የከፈለችልኝን ዋጋ ትንሿን እንኳን አልከፈልኳትም በጣም ነው የምወዳት እሺ ቤኪ በጣም ይቅርታ ስለ ቤተሰብ አውርተን ስለማናቅ ልጠይቅ ብዬ አዎ ገብቶኛል አንቺ ምን ማለት ነው እሺ ግን ለምን እናትን አታስተዋውቀኝ ሚስቴ ናት ብዬ እንዴ ካልሆነ ይቀራል እኔ እየቀለድኩ አይደለም ቤኪ እኔም አልቀለድኩ እናቴ ከሚስት ውጪ ማንንም ሰው እንዳታሳይ ብላኛለች ኧረ እንደዛ ነው እሺ ግን ቀልዱን ልተውና እናቴ ሰው አትፈልግም ካገኘችሽ ታስቀይምሻለች ለምን ቆይ አስተዋልሽ አትሰሚኝም ማለት ነው እናቴ እብድ ነች እና በድንጋይ መራራቅ ካልፈለግሽ እሱ ሰላም ወደ ቻናል ቤተሰቦቼ አስቶኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ እንግዲህ ሮማን እጅግ በጣም ተጨነቀች ያሹ መጥፋት አዴ ጥፋተኛ አይደለም እህቴ አዴ በጭራሽ እንደዚህ አታርጉም በማለት ስትከራከር ነበር ነገር ግን ቤዛ አዴ ላይ አሳበበችው ሁሉ ነገር ያዴ ስራ ነው እኔ ምንም አላደረኩም አለች እጅ ታንካሲ ስራው ሳደረገችው አዴ ላይ ስታሳብብ ነበር ዳይመንድ ወይ ኪንጎ በደንብ እናቅሻለን አዴ ላይ ባታሳብብ ጥሩ ነው እውነቱን ብትናገር ይሻልሻል ቤዛ መጀመሪያ አዎ እኔ ነኝ ያደረኩ ካለች በኋላ ማሚ ስታይ እንግዲህ እሱ አይደል እሷ እኔ አይደለም እኔን አውቃ እኔ እንድባል አስፈልጋ ስታስገደኝ ነበር አለነች ያሳገተችኝ አለነች ያስደፈደበችኝ ማሚ ስለዚህ እኔ ሳውን አለነች ያጠፋችሁ ብላ ከስ ታቀርብበታለች ማለት ነው እንግዲህ ጥፋተኛ አዲ እንደሆነች ማሚም ታምናታለች ማለት ነው በመጨረሻ አዲ እንግዲህ ከቤት ትወጣለች ማለት ነው አዲ ምንም ያጠፋችው ነገር የለም ነገር ግን እሷን ጥፋተኛ ለማድረግ ቤዛና ፍቅር በአንድ ላይ በመሆን በመተባበር ፍቅርን ከቤቷ እንድትወጣ ስለምትፈልግ ብቻ አዲ ልብሽ ያቀል እኔ ምንም እንደላጠፋው ነገር ግን እኔ ስለምጠይኝ ብቻ ከቤት እንደወጣለች ብቻ ለዛ ነው እንደዚህ አርግሻል እያለች ነበር ነገር ግን እኔ ምንም ማለጠፋው እያለች ነበር ሊሊ ስለ አዲ እጅግ በጣም እየተጨነቀች ነበር ምንም አትሆንም አትጨነቂ እያላት ነበር ነገር ግን እንዴት ነው ማልጨነቀው አዲ ንጹህ ልባላ ልጅ ነች አዲ ንጹህ ነች እያለች ነበር ሮማን ያሽመጥፋት ሁሉ ቦታ እየፈለገች እየጠያየቀች ነበር ነገር ግን አሹ ምን ሆነው በጣም ተጨነቀች ሮማን ታስቢ አሹ ምንም አይሆንም ይመጣል እርግጠኛ ነኝ የሆነ ቦታ ቁጭ ብሎ ሊሆን ይችላል ስለዚህ ምንም አታስቢ እያለቻት ነበር ሊሊ ነገር ግን አላውቅም ክፍለ ሀገር ሄዶን እንዴ እስቲ ደውለሽ ጠይቂ እሺ ቆይ ብርሃን ጋር ደውዬ ጠይቃለሁ እስቲ ብርሃን ጋር ብደውልም አይ እዚያ መጣን ብላ ትነግረዋለች አዲን በጣም ተጨነቀች ምክንያቱም ሁሉም ሰው አዲን ጥፋተኛ
እያደረጋት ነው። ከአሹና ከሮማን እንዲሁም ሊሊ እና ዴቭ ብቻ ነው እሷን ያመኗት ምንም እንዳላረገች። ነገር ግን ፍቅርና ቤዛ እሷ እንዳረገች እንደውም ሩታም ጭምር አዴ እንዳረገችው ያምናሉ ማለት ነው። ፍቅር ለአዴ ያዘጋጀችው ወጥመድ እሷን በልታ ነበር። ነገር ግን መጀመሪያ አዴን ለመግደል ነበር ያሰበችው ፍቅር። ነገር ግን አልተሳካላትም። ግን ቤዛ እሷና አዴን ለመግደል ነበር። ዴቭ ግን ለሱ የቀረበው ምግብ ለአዴ ነበረና የበላ አዴን ለመግደል ነበር አላማቸው። አዴ በጭራሽ እንደዛ አታደርግም፣ እህት አዴ በጭራሽ እንደዛ አታደርግም ብላ ሮሚዬ ስትከራከር ነበር። ነገር ግን ሩታ እሷ ነች እንደውም አሹን ሳታሳግታ አትቀርም። እውነቱ እንዳይወጣ ይሄ ሁሉ የፈጠረችው አዴ ነች በማለት ትናገራለች። አዴ ምንም ነገር እንዳላረገች እየነገርኩሽ ነው የሚባለው ነገር በሙሉ አዴ በጭራሽ እንደዚህ አይነት ነገር አታደርግም። ሩታ ግን አዴ ነች እያለች ከማሚ ጋር አንድ ላይ ሁሉም ያምናሉ ማለት ነው። ነገር ግን አዴ ንጹህ ነች፣ ምንም ያደረገችው ነገር የለም። ከምትልፏ ብትንብላለች ከጊንጎ ጋር ማለት ነው። እንግዲህ ተመልሶ አንድ ላይ ይሆናል። ጊንጎ እሷ ጋር መቅረብ ጀመረ ማለት ነው። አሁን እናንተ አብረን ጊዜ እናሳልፋለን፣ ዳይመንድ አንተ ሄድ ብሎ ዳይመንድን ያባርራሉ ማለት ነው። ዴቭ እና ፍቅር አንድ ላይ እያወሩ ነበር። ፍቅር ከሱ ጋር መሆን ትፈልጋለች። እኔ ያንቺ አይደለም አዴ የኔ ሴት ነች፣ አዴን አጋባታለሁ፣ ቀለበት አድርጌለታለሁ። ስለዚህ እባክሽን ተይኝ። መቼ ቆይ ሰው ሲጠላሽ አይገባሽም እንዴ? አዴ ላንተ አትመጥንም፣ አንዴት ታራሳነች ልገለን ነበር እኮ እያለችው የሌለ ነገር እያወራችው ነበር። ዴቭ ግን አዴን አፈቅራታለሁ፣ አዴን አምናታለሁ፣ አዴ ምን ነገር እንዳላረገች 100% እርግጠኛ ነኝ። አዴ ስለምታያትና ልታያት በሰው ስለምትቀኝ ብቻ ነው እንጂ አዴ ምንም ያጠፋችው ነገር የለውም ይላታል። ነገር ግን ዴቭ አዴ ላንተ አትገባም፣ አንተ ከኔ ጋር ደስተኛ መሆን ያለብህ። አዴ ርካሽ ነች፣ አዴ ብዙ ነገር ነች፣ ስለዚህ በጭራሽ አትገባም። እሷ ውሸታምና ጨርባሪ ነች፣ ምክንያቱም እኔ እናንተን ልገል ሞክራለች እኮ እያለችው ስትጨቅጭቀው ነበር። ነገር ግን አዴ በጭራሽ እንደዛ አይነት ሰው አይደለችም፣ አንቺ ነሽ ይሄ ሁሉ ሴራ ያሰርሽው። ስለዚህ አዴ ላይ በጭራሽ ልታላክኪ እንዳትሞክሪ ይላል። እንግዲህ ባቡሬ ደግሞ ከሊሊ ፍቅር ይዞታል ማለት ነው። ሊሊ በደንብ እያያት ነበር። ቆይ ለምንድነው እንደዚህ የምታይኝ እያለችው፣ ምን ነው ታፍራለሽ እንዴ እያለ፣ አይ እኔ በጭራሽ አልፈራም፣ ለምንድነው የማፍረው? የማስፈራኝ ነገር የለም፣ ስለዚህ አስተያየትን ስላልወደድኩ ነው ትለዋለች። ነገር ግን ማሚ በመጨረሻ ቤዛን ካመነቻት በኋላ አዴን በጥፊ አለቻት። አዴን ምንም ታለ እንዴት እንደዚህ ታደርጋለሽ? እንዴት አዴን ትመቻለሽ? እያለች ስጨውበት ነበር። ዴቭ አንተ አይመለከትም፣ እዚህ ውስጥ አትግባ ትላለች። ነገር ግን ታለ በስተሰርትሻል፣ ሁሉም በአዴ ስለምቀኑ ብቻ አዴን ማሰቃየት የለብሽም፣ አዴ ንጹህ ነች እያለች በነግራቱም ነገር ግን ልትሰማው አልቻለችም። እንግዲህ አዴ ጓዟን ሰብስባ ከዛ ከመውጣት ውጪ ሌላ አማራጭ አልነበራትም ማለት ነው። ባቡሬም እንግዲህ ራሴን ችዬ ስራ መስራት አለብኝ፣ መንቀሳቀስ አለብኝ፣ አንድ ቤት ውስጥ ተቀምጬ ምን እሰራለሁ እያለ እንደውም ሊሊ ስለ ቤተሰቦችና ስለ አባቱ ስለ እናቱ አንዳንድ ነገር እየጠየቀችው ነበር። ቤዛና ፍቅር ደግሞ አንጀት ግለንገት ተያያዙ። እገልሻለሁ፣ ምን ልትሰሪ እዚህ መጣሽ? አንቺ ነሽ ከአዴ ጋር ተባብረሽ የመረሽ እያለቻት ነበር። ከዛ ፍቅር ምን ያደረግሽ ነው ብላ ማሚ ቆይ እኔና ቤዛና አዴን እንዴት ከነሱ ጋር እኩል ታያለሽ ታይኛለሽ? እኔ እኮ ልጅሽ ነኝ እያለች ማልቀስ ጀመረች። ማሚ ቤዛም ሆነ አዴን እዚህ ላይ ያቸው አልፈልግም፣ ሁለቱም ከዚህ ቤት እንዲወጡ ፈልጋለሁ ማሚ እባክሽ ትላታለች። ነገር ግን ይሄ ሁሉ ሴራ እንጂ አዴና የቤዛ መሆኑን አላወቀችም። አዎ ልጄ በድዬሻለሁ፣ ይቅር በይኝ፣ አንቺን ማመን ነበረብኝ። አዴ አታለለችኝ። አዴ ማንንም አታለለችም፣ ማንንም አልዋሸችም። አዴ ንጹህና ንጹህ ልብ ያላት ልጅ ነች። በጭራሽ ምን ተንኮል መጥፎ ነገሮችን አትሰራም። ዴቭ ከሷ ጋር ሊል ስል አይ ዴቭ እኔ ስለወጣ አንተ ልትወጣ አይገባም፣ አንተ በፈለግ ሰዓት መውጣት ትችላለህ፣ ግን እኔን ብለህ ሰውን ራስን ችለህ ነው
በእርግጥ ለኔ ጥሩ ነው ነፃነት አገኛለሁ በፈለኩ ሰዓት ላገኝሽ እችላለሁ እላታም አው በየሊልን ቤት ማንኳኳት ይችላል አው በመትፈልግበት ሰዓት ልመምጣት ትችላለህ ሁሌ በሩ ክፍት ነው ላንተ ትላለች አንድም ጥሩ ነው ለኔ በነፃነት አገኝሻለሁ ያለ በጣም ደስ አለው እንግዲህ ዴቭ አደይ ተከትሎት በየቀኑ እየወጣ እየተከታተላት ነበር ፍቅር አደይ ከዛ ስለወጣች ዴቭ የሷሚውን መስሏት ነበር ነገር ግን ተሳስታለች አደይ ዴቭ በጭም አደይን ብቻውን አይተውትም ቤት ተከራይቶ አደይን ያገባታል ማለት ነው ከፍቅር ጋርም ተጣልቶ ይወጣል ቤቱን ጥቶ ምክንያቱም ቤዛና ፍቅር ሳወሩ የነበረው በሙሉ ሮታና ዴቭ ይሰማሉ ግን ዴቭ ለታለብ ነግራቱም እታለብ ግን ቤዛና ፍቅርን ማመን መረጠች ስለዚህ እንደዛ ከሆነ እኔ ቤቱን ለቅቄ እወጣላችኋለሁ እንደፈለጋችሁ መሆን ትችላላችሁ ብሎ ዴቭ ጓዙ ሰብስቦ ከቤት ይወጣል ማለት ነው እንግዲህ ይወጣና ቤት ይከራያል ለጊዜ ሊሊጋ ማረፍ እፈልጋለሁ ሊሊጋ መሆን ይችላል ለጊዜ ሊሊጋ ይሆናል ማለት ነው ነገር ግን ዴቭ የምትፈልግበት ሰዓት የምትፈልግ ጊዜ መቆየት ይችላል ያው ትርፍሩም ስላለ ችግር የለውም ትላለች እሱም ከአደጋ መኖር ይጀምራል አንድ ቤት ውስጥ ነገር ግን ይሄንን ስትሰማ ፍቅር እጅግ በጣም አበደች ዴቭ ከአደጋ ነው እያለች ስታብድ ነበር አደይ ከቤት ስለወጣች ከዴቭ ጋር ዴቭ ወደሷ የሚመጣት መስሎሽ ነበር ለችም አደይና ዴቭ አይለያዩም ስለዚህ ታምር ቢፈጠር እነሱ ላይ እኔ መሀል ገባለሁ ማለት ዘበት ነው እያለች ነበር ነገር ግን አደይና ዴቭ አይገናኙ ነው በየቀኑ እየተገናኙ ነበር ነገር ግን ፍቅር ዴቭ ምን እያደረክ ነው የት ነው ያለች ለማሚ መናገር ትፈልጋለች አሁን እውነቱን ብትናገር ምንም ነገር ሊመጣ አይችልም ምክንያቱም ከቤት ወጥቻለሁ እትዬ አመሰግናለሁ እስከዛሬ በነበረው ብላ አመስግና ወጣች ያቺ ልጄ ብላ ስትሳስለት የነበረው ከልጆች ያለኝ ማለቻት አደይ በማታውቀው ውሸት እሷ ጥፋተኛ አድርጋ አመነቻቸው እንግዲህ ፍቅርና ቤዛና አመነቻቸው ማለት ነው አሹ ደግሞ መሬት ላይ ወድቆ ሮማንና ዳይመንድ እየፈለጉ ነበር እንግዲህ መንገድ ላይ ወድቆ ያገኙታል ሮማን እጅግ በጣም ትደነግጣለች ዳይመንድ አሹ ምን ሆነ ነው ምንድነው ተፈጠረ አረ እየተነፈሰ አይደለም ዳይመንድ አንድ ነገር አድርጎ እያለች ሲጨው ነበር